ብዙነሽ ግን እየተናገረችውን እንዴት እንደምትክድ አይን ላይ ነው የምትክደው እኮ ሩታን። አንቺ ራስሽ ማለት ነው ሰውን ተከትለሽ መትታበታለች። ከዚህ በፊት ምንም ነገር ያደረገች ስለሆነች እኔ አትመትተን ብዬ እንትን አልልም እያልሽ ነበር አይደል ባለፈው። አሁን ደግሞ ምንም አይነት ነገር እንዳልተናገርሽ ሜሪን ስታገኛት መልካም ሰው ሆነሽ ከሜሪ ጋር ስታወሪ ነበረ ማለት ነው። ግን እኮ አንቺም አምነሽ ብለሻታል እኮ መተት እንዳስመተተችበት እኮ እያመንሽ ነበረ። ሰላም ቤተሰብ እንዴት ቆያችሁልኝ? ሰላማችሁ ብዙ ትርፍ ይበል። ይህ ብዙነሽ ነገር ግን በጣም ነው የሚገርመው ቤተሰብ። እኔ የምለው ብዙነሽ ማለት ነው አንቺ በቅራቅንቦ በእንደዚህ አይነት ኮተታ ኮተት በጭራሽ እኔ አልፈራምም፣ አልደነግጥም፣ አላምንም እያልሽ ነበረ። አንቺ በእንደዚህ አይነት ኮተታ ኮተት እማታምኝ ከሆነ ከወንድሜ ላይ ደግሞ ምንም ነገር የለም፣ እኛ በቤታችን እንደዚህ አይነት ነገር አናምንም፣ አይተንም አናቅም ብለሽ ለምንድን ነው አንቺ ማመን ያልቻልሽው? የሰውን ስጦታ ከአንገቱ ላይ በረሽ ከማውለቅ ይልቅ ለምን በሰዓቱ አልተረጋጋሽም? ሩታን ስለጠረጠርሻት መሰለኝ አድርጋለች ብለሽ ስለጠረጠርሻት ነው። እኔ እኮ ብያለሁ፣ የምሬን ነው የምላቸው። እኔ መቼ ለታ ነው ቪዲዮ ሰርች የምር ለሩታ የነገራት ወይ ራሱ አብርሃም ነው ወይ ደግሞ ቢኒ ይሆናል። በእርግጥ ቢኒ ነው ይዞት የሄደ፣ ግን ደግሞ ቢኒ ይሆናል ብዬ ነበር። ይኸው ዛሬ ቢኒ ነው አለች ማለት ነው። እና በመጀመሪያ ደረጃ ብዙዬ በዚህን ያክል ማስመሰል አይጠበቅብሽም። አንቺ የምትፈልጊው ሄርሜላን ነው። አብርሽና ሩታ በጭራሽ በታሪክ አብረው እንዲመለሱ አትፈልጊም። ምክንያቱም አሁንም አንቺ ፎከስ የምታደርጊው ከሩታ ላይ ነው። በቃ ሁሉንም ነገር ከሩታ ላይ ለመደፍደፍ ነው እንጂ የእውነት አንቺ እንደምትይው እንደዚህ ከካሜራ ላይ ወንድምሽ ላይ የምትጨነቂና ማለት ወንድምሽ ላይ በተፈጠረው ነገር የምትጨነቂና የምታዝኒ ከሆነ ማለት ነው እስኪ ወንድሜ ወይስ አውቆ ነው እንደዚህ የሆነ ያለው የምርስ ታሟል ብለሽ ማለት ነው። ለምንድን ነው ከካሜራ ጀርባ የማትጠይቁ? በስነ ስርዓቱ ለምን ቁጭ ብለሽ አትጠይቂው? አንቺ በካሜራ ግን እየመጣሽ በጣም ነው የምትቃጣጠየው። ነገሮችን ለማጋጋት ትሞክሪያለሽ። ሩታን ጥፋተኛ ለማድረግ እንደሆነ ግልጽ ነው የምታደርጊው ነገር። እንደዚህ የምንልሽ ደግሞ ከምትናገሪያቸውና ከምታረጊያቸው ሪአክሽን ነው። አንቺ ለሩታ ጥሩ አመለካከት የለሽም። በጣም ያ የነበረሽ ማንነት ተቀይሯል። አብርሃም ከሩታ ጋር እንዲሆን አትፈልጊም ብለን የምንልሽ ማለት ነው። የታመመው አብርሃም ነው። እስኪ ጠጋ ብለሽ ብቻውን ሂጂና ከቤቱ ማለት ነው። መቼም ከቤቱ እንዳትገቢ አትከለክልሽም እኮ ሩታ። ቤቷ ክፍት ነው፣ እንኳን ለእናንተ ለማንም ክፍት ነው ቤቷ። ሄደሽ በስነ ስርዓቱ ለምን አትጠይቂውን ቁጭ አድርገሽ እና ዛሬ ሜሪ መታለች። እኔ ቤተሰቦች ማለት ነው ማርያም የምንምላችሁ ሩታ አንዳንዴ በጣም ነው የምታናድደኝ በጣም። ምክንያቱም ጥንካሬ እንዳላት ሁሉ እኔ ከጥንካሬዋ ራሱ የዋህነቷ የሚበዛ ይመስለኛል ሳስበው ዝም ብዬ። ጠላቷን እንዲህ በቀላሉ ይቅርታ የምትላቸውና አይጎዱኝም በማለት መልካሙና ለመገኘት ስለምትፈልግ ብቻ ይቅርታ ትላቸዋለች። ግን ደግሞ እኔ እንጃ ማለት ይቅርታ አደርግላቸዋለች፣ ግን ደግሞ ነገ ተመልሰው ከእሷ ላይ ተገልብጠው እናያቸዋለን። እና በጣም ከባድ ነው። በሩታ ዙሪያ ያሉ ሰዎችን እኔ በጭራሽ እንደው አንዳቸውን ማመን አልችልም ከፈረንጁ ውጭ። እሱም አላቅም ፈጣሪ የያዝላት እውነት እሱም ተቀይሮ እንዳናየውና ማለት ነው። ሁሉም አስመሳይ ነው። እና ሜሪ ዛሬ አመጣጧ እውነት የጤና ነው ወይንስ ደግሞ እንደተለመደው ደና መስላ ስጋዬ በሚል ሙድ ገብታ እንግዲህ በጣም ብዙ ሰው ሩታ ላይ ሚስጥር አለ፣ የምታውቀው ሚስጥር አለ፣ ከአብርሃም ላይ የሆነ ነገር አድርጋለች እያለ አይደለ? ሀብሉም እንኳን ተፈትቶ የማያፍር ሰው ነው ያለው ማለት ነው። ምናልባት እኔ በእንደዚህ አይነት ሙድ ገብቼ እስኪ ያለውን ነገር ልይብ ላይ ሆነ የመጣችው እኔ እኮ ምን ማለት እንዳለብኝ እኮ ግራ ገባኝ። እግዚአብሔር እኔ ማንንም አላምንም። ቢኒ ራሱ እንደዛ ተቀያይሮ አሁን እንደገና ከሩታ ላይ ምንም ነገር ሳይገኝ ሲቀር ነው እንግዲህ ዛሬ ተመልሶ ቪዲዮ የሰራው አይታችሁታል። ሲቀጥል የዛሬ ቪዲዮ የአብርሃም ላይ እኔ ቪዲዮ ከሰራኝ በኋላ ራሱ ደጋግሜ እያየሁት ነበርና ሁኔታው ግን ምንድን ነው የሚመስላችሁ ቤተሰብ? የምሬን ነው። የሆነ የተቀየረ ነገር አላያችሁበትም ወይስ ተመልሶ ወደ ሄርሜላ ሊሄድ አስቦ ነው? የመወላወል ነገር አላያችሁበትም? የኔ ወዶች ከምሬ እኮ ነው። እኔ ቪዲዮን ደጋግሜ ሳይሆን እንደገና ደግሞ በቲክቶክ ራሱ በጣም እየተቆራረጠ ስለሆነ በዛም ደጋግሜ ያየሁት፣ ፊቱን አየሁት፣ ሁኔታው የሚያደርጋቸው ነገሮች። ሄርሜላን ሂጅ ቤላ ሲለው እንኳን ማለት ነው እንዲህ ፍጥን ብሎ ሂጅ ማለት አልፈልግም። የምር እኔ አብርሽ በጣም ነው የሚደብረው። አንተ እንዴት ነው ሚስትን የምትፈልግ ከሆነ ቆፍጠን ብለህ ይሄ አመመኝ እንደዛ ነኝ ምናምን የሚለውን ተውና ቆፍጠን ብለህ በቃ እኔ ከዚህ በፊት የነበረው ህይወቴ ትክክል አይደለም
ማለት አሁን የጀመርኩት ህይወት ትክክል አይደለም፣ ነገር ግን እኔ ወደ ህይወት የምመልስ ፈልጋለሁ፣ ልጅ አለኝ፣ ልጄን በስነ ስርዓቱ ማሳደግ ፈልጋለሁ ብላ አንተ በስነ ስርዓቱ ነው ከሩታ ጋር መሆን የሚጠበቅብህ። የምር እንዴ በእንደዚህ አይነት እኮ ነገ ፎግልቶ ደግሞ ወደ እሷ መሄዷ የማይቀር እኮ ነው። ሄርሜላ ሄርሜላ እያለ መሄዱ የማይቀር ነው ይመስለኛል። እንደው ዝም ብዬ ማለት ነው ዛሬ ካየሁት አንጻር እውነት እንደዛ ካደረገ ማለት ነው የምርም አብርሃም ጤናማ አይደለም፣ ታሟል። ከዛም ከዚህም የሚያስረግጠው በሽታ እንጂ የጤንነት የደህንነት ነው ብዬ ስለማላስብ ማለት ነው። እና ግን ደግሞ በአንድ በኩል ስታዩት አንቺን እንዳምንሽ የሚያደርገኝ ነገር ምንም ነገር የለም አላት። ደግሞ ዛሬ ሄርሜላ ማለት ነው እመነኝ ስትለው አንቺን የማምንሽ ምንም አይነት እንዳምንሽ የሚያደርገኝ ምንም ነገር የለም ብሎ ተናገረና አሁን ከዚህ ሰው ላይ ምንድን ነው የምትጠብቁት? የሆነ እኔ እንጃ፣ ፈጣሪ ብቻ ወደፊት የምናየው ይሆናል። አብርሃም ምን እያደረገ እንደሆን እውነት ከሩታ ጋር ይዘልቃል? አሁን ባለው ደረጃ ይቀጥላል አይቀጥልም? አላቅም። ምንም የማውቀው ነገር የለም። ምክንያቱም መሀል ላይ ስታዩ ዝም ብሎ ያጠራጥራችኋል አብርሃም ማለት ነው። ግን ደስ የሚለው ነገር ሩታ ማንም ሄደ ማንም መጣ ጣጣ የላትም ማለት ይሄን ያክል በፈተና የምትሰበር አይደለችም። ፈተናውን በየጊዜው ላይክ የዕለት ኑሮዋን አድርገዋለች ማለት ነው። ምን ለማለት ነው? በፈተና የጠነከረች ስለሆነች ምንም ፈተና ቢመጣት ተቋቁማ ማለፍ አያቅታትም። እና ብዙዬ ግዴታ ከአንቺ ቤት ሊቀመጥ አይገባም እኮ እውነት ማድረግ ከፈለግሽ ማለት ነው። ለምንድን ነው ከሩታ ጋር ሁሉን ነገር የማጨርሽው? ለምንድን ነው አንቺ ከሩታ ጋር መግባባት የማትችይው? ቢያንስ ለወንድምሽ የምታስቢ ከሆነ ወንድምሽን የምትወጅ ከሆነ ማለት ነው እስኪ ስለምትወጁ ብቻ ከሩታ ጋር ተስማምተሽ ሩታ ይሄ እንደዚህ ቢሆን እንደዛ ይሆናል ብለሽ እስኪ ወደምትወስዱት ቦታ ውሰዱት። ከአንቺ ከእሷ ውጪ ከአንቺ ብቻ መጥቶ ምን ይሰራል? ከትናንት ጀምሮ ከኔ ቤት መቀመጥ አለበት፣ 3 ቀን መቀመጥ አለበት። ምንድን ነው 3 ቀን ላይ ችግር አለባችሁ እንዴ? 3 ቀንን ይዛችሁ እኮ አለቃት አላችሁ። እና ከዚህ ጋር ምንም ሳብጀክት መቀየር አያስፈልግም። ብዙ ነሽ፣ በጣም ብዙ ነገር ስለተናገርሽ ሩታን ማለት ነው በጣም ብዙ ነገር መትተሽበታል ብለሻታል። አሁን ደግሞ ያንን ነገር ለማስረሳት ለማረሳሳት ምንድን ነው ከማንም ጋር ይሁን እኔ ይመለከተኛል፣ ነገር ግን አብርሃም የሚመለስ ከዛ ከትዳር ውጭ እንደፈለገ የሚሆነው አብርሃም ነው። ልጁን ልዑሌን አንድ ፍሬ ልጁን የመጀመሪያ ልጁን ማለት ነው ልጄን ቢሆን ፈጣሪ ያሳድገው፣ ባደገ ጊዜ አባቴ ይመጣል ብሎ አባዬ ብሎ ይመጣል የሚለውን አብርሃም ነው አንቺ የምትፈልጊው? እኔ እኮ በጣም አንዳንዴ ሼም የሆነ ነገር አያውቁም ነው አልገባኝም። ዳኒም ብትሆን ማለት ነው አንተ ጲላጦስ የሩታ ቀኝ እጅ ጓደኛ የምትል ነበር፣ ግን አንተ ሸጥካት እና እኔ አለ ሄርሜላን ሳሚ ምናምን ስላት የነበረው የአብርሃምን ትውስታ ለመመለስ ምናልባት ረስቷት እንደሆነ ብዬ ማለት ነው። አረ በፈጣሪ ስም እናንተ ግን ምን አይነት ሰዎች ናችሁ? በእግዚአብሔር እና ታዲያ ፍቅረኛህን ናት እኮ ሳማት እንጂ እቅፋት እንጂ እያልክ ስታቆልብ የነበረው እውነት አብርሃም ደህንነቱን ለማወቅ ፈልገ ነው? ያንተ ዘዴ ደግሞ ያንተ ታክቲክ ደግሞ በጣም የሚገርም ነገር እኮ ነው እውነት እንዴ። ሳማት፣ ካጠገቧ ተቀመጥ፣ ግዴታ ካልሳምካት ካላቀፍካት እያልክ ስታወራ የነበረ ሰውዬ አሁን የአብርሽን የረሳውን ነገር እንዲመለስ ነው። ረስቶ አልረሳም የሚለውን ለማወቅ ነው እንጂ እኔ ያገባኝም አለ። ኧረ በስመ አብ! ኧረ በጣም የተረገሙ ናቸው እነዚህ ሰዎች፣ የሚሰሙ አይደሉም። ይህ ሁሉ የሚዞሩት በቃ አብርሃምና ሩታ ባንድ ላይ እንደሆነ አይፈልጉም።